እንዳይመስልሽ ደግሞ እንነጋገራለን። እትዬ ምን ሆነሽ ነው? አሁን ምንም አይነት ንግግር አልፈልግም። ወይዘሮ ገነት። አቤት። ሰላም፣ እንዴት ነሽ? ተሻለሽ? ደህና ነኝ። ከዚህ በኋላ እዚህ ቤት ላይሽ አልፈልግም። እኔ ልጅሽን እንጂ የቀጠርኩት ሙሉ ቤተሰቡን አይደለም። ተግባባን አይደለ? እሺ ወይዘሮ ሰላም። እትዬ ይኸውልሽ፣ አንቺን ብትሆኚ ካልተስማማሽ ቤቱን ለቀሽ መውጣት ትችያለሽ። እባክሽን ወይዘሮ ገነት አሁን ቤት የለቀሽ ውጭልኝ። ፈጣሪ ጨርሶ ይማርሽ። ምን እየተሰማሽ ነው? ደህና ነሽ አይደል? እኔ ደህና ነኝ፣ ግን ያልዳኑ በሽታዎች አሉ። ካልሆነ ቆርጦ ካጠፋው ደግሞ ይቅርታ አድርጊልኝ። ከእግሬ ላይ ተነሽ። እኔ ባንቺ የምነካ ሰው አይደለሁም። አቅምሽን እወቂ እሺ? ይቅርታ እትዬ፣ ምን እንዳጠፋው ባላቅም ይቅርታ አድርጊልኝ። እንደዚህ ሆነሽ እኮ አታውቂም። ጉድሽን ሰማሁልሽ። አሟታል ብለሽ ልጇ ነኝ እያልሽ ስታታልኝ እንደነበር። እትዬ እንዳሰብሽ እኮ አይደለም። ቃልዬ ንገራት እንጂ። ምንም ነው ነግራት? እውነቱን እኮ ነው የተናገረችው። ልክ እጅ ነው ልጇ ነኝ ብለሽ በገዛ እናት ያላስፈነከልሽ ነው። ምን አይቷ ጨካኝ ነሽ? በእናትና በልጅ መሀል ምገቢው እንዴ? ቃል ለምንድን ነው የምታሽው? አንቺ ጭራሽ የራስሽ ሳያንስ ልጄን ውሸታም እያልሻት ነው። ይቅርታ እትዬ፣ በጣም ይቅርታ። አሁን ዞር በይልኝ ካጠገቤ፣ ጥፊልኝ ከፊቴ። እንዲህ ስትታይ ጥሩ ሰው ትመስያለሽ። አታልቅሽብኝ፣ ዞር በይ ቻት ማለት ነው። ነገር ግን በኃይሉ እንግዲህ ቃል ራሷ ስታ ነበርና እንደምንም ብሎ አየር እየሰጣት ወደ ራሷ እንድትመለስ አደረጋት ሳሚ ማለት ነው። ከዛ እንግዲህ ብሌን ደህና ነሽ ቃል እያለቻት ነበር። ብሌን አታስቢ፣ ደህና ነኝ ባይሉ እኔ ምንም ነገር ማቆ ነገር እንደሌለ ነገርክ ነበር፣ ግን አንተ ልትሰማኝ ፈቃደኛ አልነበርክም። ጭራሽ ልገለኝ ሞከርክ አይደለ እያለች ገነትም ሆነ ብሌን አወቁ አላወቁ ግድ አይስጠኝም፣ ግን አንተ ጭራሹ በህይወቴ መጣ እያለች ቆይ በኃይሉ አንተ እንዴት እንደዚህ ታረጋለህ? ቆይ ምንም አይነት ሬራ የለህም እንዴ? ምን አይነት ጭካኔ ነው እያለች ስትቆጣና ስትጨውበት ነበር ማለት ነው። እንግዲህ ቃል ምንም አልሆነችም፣ ተረፈች ማለት ነው። ደህና ነኝ አታስቢ፣ አሁን ደህና ነሽ ቃል ደህና ነሽ እያለቻት ነበር። ብሌን አሁን በጣም ደህና ነኝ አታስቢ። በኃይሉ ግን በጣም የምትገርም ሰው ነው። ድጋሚ እንደዛ ነገር የምታርግ ከሆነ ለሰላም ብቻ ሳይሆን ለፖሊሱም የእናንተ ሴራ አሳውቃለሁ ብላ ዛተችበት ማለት ነው። እና ብሌን በጣም ተናዳ ነበር፣ ምክንያቱም ቃል ከሞት ነበረ የተረፈችው ማለት ነው። በዛ ተነስታ እጅግ በጣም ስትናደድና ስትበሳጭ ነበር። ነገር ግን ቆይ ምን አይነት እንደና የሚባል ነገር የለብም። ቆይ አንተ ትልቅ ሰው አይደለም እንዴ? እንደ ትልቅ አትሆንም እንዴ? እንዴት እንደዚህ ታረጋለህ? በኃይሉ እያለች ስትቆጣ ነበር። ነግራቸዋለሁ፣ አርፋችሁ የማትቀመጡ ከሆነ ለሰላም ብቻ ሳይሆን ለፖሊስ አሳውቃለሁ ብላ ከዛ ብቻዋን እያወራች ነበር። አረ ምን ጉድ ነው? ምን አይነት ጭካኔ ነው ግን ይሄ እያለች ስታወራ ነበር። ነገር ግን ሳሚ ቆይ ምን ተፈጥሮ ነው ገኒ እንዴት ልታቅቻለች እያለች ሳወራ ነበር። በኃይሉ ማለት ነው። እንግዲህ እንዴት እንዳወቀች አለቅም፣ የሆነ ሰው ደውሎ ነበር እያላት ነበር። ምን አይነት ሰው ብሎ ስጠይቀው አለቅም ብቻ ከዛ ትደውልና ቃል ይሄንን ሰውዬ በኃይሉ መበቀል ፈልጋለሁ፣ ለዚህ አሁን ቅጣቱ ልንሰጠው ይገባል፣ ምክንያቱም በህይወቴ መጣ እያለች ስትፈክር ነበር። ለማንኛውም ብቻዬን አይደለም ስላት ቆይ በኃይሉ አንተ ጋር ነው እንዴ? በቃ ከኔ ጋር እንዳወራ አታስመስል እያለችው ነበር። እና ለዚህ ስራማ መክፈል አለበት፣ አሁን ጊዜው ደርሷል፣ በኃይሉ መቀጣት አለበት እያለችው ነበር። እናም በስነ ስርዓት እንቀጣዋለን፣ አታስቢ፣ አሁን የት እንዳለሽ ንገሪኝና እንገናኝና እናወራለን እያላት ነበር።
እና እንግዲህ ብሌንን የራሱ ለማድረግ ቃልን ይጠቀማል። ቃል ደግሞ የራሱን ዳኒን የራሱ ለማድረግ ስትሞክር ነበር ማለት ነው። እንግዲህ አንተ ብሌንን ትወዳለህ፣ እኔ ደግሞ ዳኒ እፈልጋለሁ። ዳኒና ብሌንን እናም ሰላምን ጭምር እንዴት አድርጌ እንደማጣላቸው ጠብቀኝ፣ እነሱ ይጣላሉ። ስለዚህ አንተም የምትፈልገውን ታገኛለህ፣ እኔ የምፈልገውን አገኛለሁ። ስለዚህ እንተባበራለን እያለችው ነበር እና እሱም በሀሳቡ ይስማማል። እንግዲህ የምንፈልገው ነገር ሁለታችን የምናውቅ ይሆናል። ስለዚህ ለዚህ ስራ እያንዳንዳቸውን እናስከፍላቸዋለን። የሰላም አያቅተንም፣ በኃይሉን ማስወገድ አለብን እያለችው ነበር። ዳጊ ግን ብሌንን እያስታወሰ በሀሳብ በደስታ ተዘፍቋል። ምክንያቱም ብሌን ኢየሱስ ስለሆነች እና ከሷ ጋር ሳወራና አሳልፈው የነበረውን እያስታወሰ በጣም ደስ ብሎን ብሌን የት ነሽ ናፍቀሽኛል እያላት ነበር። ብሌን ግን አሁን ስራ ላይ እንደሆነች ነው ዳኒ ከዛ ውጭ እንገናኝ ብሎ ወደ ውጭ ወጣ። ግቢ ውስጥ ቆይ በዚህ ብርድ ለምንድን ውጭ ያስጠራኝ ብላ ቁጭ ብሎ እያወሩ ነበር። ቃል ይሄንን ታያቸዋለች እና እንዴት ብላ ሰላምንና ዳኒ እንደውም እንድጣሉ ለማድረግ እንዴት አድርጌ እንደሞክር እያለ ስታስብ ነበር። ታውቂያለሽ አንቺ የኔ ብርሃን ነሽ፣ እጅግ በጣም ደስተኛ ህይወቴ ሙሉ አድርገሽልኛል፣ እጅግ በጣም እወድሻለሁ እያላት ነበር። እና ምንም ነገር ባድርግ ዞሮ ዞሮ ይገናኛሉ። እኔ አንድ ነገር ሳረጋት ይህ ነገር ይፈጠራል፣ ብቻ ምንም አድርጌ እነሱን መለያየት አለብኝ ብላ ተወስናለች። ያኔ ለሰላም ለብሌን ሁሉ ነገር መናገር አለብኝ ወላጅ እናቷ ሰላም እንደሆነችው ልትነግር ተወስናለች። ነገር ግን ፀሐይ እንድታስቆም ስትሞክር ፀሐይ ባነግርሽ ይሻል ነበረ። ቆይ ስለ ልጄ አንቺ መሆን ማንም ሰው አይመለከትም። ስለዚህ ስለ ልጄ እንደዚህ መናገር መፍት የለብሽም። እኔ እኮ ልጅሽ እንዳትጎዳ ብዬ ነው ብላ አይ መናገር ይኖርብኛል ብላ ቀጥላ እሷ ጋር እየሄደች ነበር። እና ስለ ልጄ ምንም ነገር እንድትይኝ አልፈልግም፣ ካሁን በኋላ ስለ ልጄ አታውሪኝ እያለቻት ነበር። እና ገኒ ብሌን ለማግኘት ስትሄድ ፀሐይ ለባይሉ ስደውል ባይሉ ግን ስልክ እያነሳ አልነበረውም ማለት ነው። እና ስለ ወላጅናትሽን አይ ስለና ወላጅናት በጭራሽ አልፈልግም፣ ካሁን በኋላ እናቴ አንቺ ብቻ ነሽ እያለቻት ነበር። አይ ልጄ ማወቅ አለብሽ ለምን እንደዚህ ትያለሽ ስትላት አይ ምንም ነገር ማወቅ አልፈልግም፣ በቃ እናቴ አንቺ ብቻ ነሽ እያለቻት ነበር ማለት ነው። እና ልጄ እውነቱን ማወቅ አለብሽ እያለች ልክ አጋጣሚ ሰላም ስትመጣ በቁጣ ነበር የመጣች። እጅግ በጣም ተናዳ ብሌን ስታመነጫጭቃትና ገኒ ቦን እኔ ብሌን እንጂ ቤተሰብ ሙሉ እኮ አይደለም የቀጠርኩት፣ ካሁን በኋላ ቤቴ እንዳመጪ ብላ ገኒንም ተቆጣቻት ማለት ነው። እሺ እኔ እሄዳለሁ፣ አንቺ ደህና ነሽ፣ ፈጣሪ ጨርሶ ይማርሽ ብላ ጥላት ትሄዳለች ማለት ነው። ነገር ግን ገኒ አይኖቿ እንባ ቋጥሮ የሰላም አነጋገርና እንዴት ስታመነጫጭቃት እንደነበረ ብሌን በአይኗ በብርሃኗ ስታይ መጥፎ ስሜት ነበር የተሰማት። እና አንቺን ብትሆን አርፌ ስራሽን ስሪ፣ አይምትኩን በሩ በዚህ ጋር መውጣት ትችላለሽ ብላ እትዬ ምን አጠፍቼ ነው? ምን ሆነሽ ነው? ደህና አይደለሽም እንዴ ስትላት ቃል እንግዲህ የማውን ነገር አይምሯ ስለሞላች ሰላም በንዴት ጦፋ ብሌን ስታመነጫጭቃት ነበር ማለት ነው። እንግዲህ ሰላም ቃል ስለሷ መጥፎ ነገሮችን ስትነግራት ነበር ማለት ነው። በዛ የተነሳ ቃል ብሌን ስታመነጫጭቃትና መጥፎ ንግግር ስታናግራትም ነበር ማለት ነው። እና እጅግ በጣም ስትናደድ ነበር። ቆይ ምን አጠፍቼ ነው ትዬ? ምንድነው የተፈጠረ? እናቴስ ምን ሆናሽ? ምን አድርጋሽ ነው እንደዚያ አመነጫጭቀሻት ያባረሻት ስትላት ነበር። ልጄ ችግር የለም እኔ እሄዳለሁ፣ በደህና ሁኚ ልጄ ብላ ጥላት ትሄዳለች ማለት ነው። ነገር ግን ገኒዬ እጅግ በጣም ከፍቷት እያለቀሰች ነበር። ምክንያቱም እያለቀሰች ነበር ወደ ቤቷ የሄደች። እትዬ ያስከፋሽ ያስቀየምኩሽ ነገር አለ እንዴ? እባክሽ ይቅር በይኝ እትዬ። ምን አጠፍቼ ነው ግን ይሄን አለ የተቀየምሽብኝ? ለሁሉም ሰው ልጄ እንደሆንሽ ስታወሪ ነበር። በጣም ታሳፍራለሽ፣ አንቺ ልጄ አይደለሽም እያለቻት ነበር። በዛ ግን ቃል ደስ ብሏት ነበር። ነገር ግን ከኛ ልጇ መሆኑን ያወቀች ቀን ግን ጸጸቱን በጭራሽ አትችልም ሰላም እና ባይሉም እነሱ ሁለቱ ተጣልቶ ሳያቸው እጅግ በጣም ደስ አለም። አይ እትዬ ምን እንዳጠፋሁት አላቅም፣ ግን ይሄናል ምን አስከፍችሽ ነው እንደዚህ የምትሆኝ? እንደዚህ ሰው እንደዚህ አልነበርሽም አንቺ ያሽ ሁምባው እያነቃት እያናገረቻት ነበር። በቃ ትንሽ ከግሬ ላይ እንደዚህ እየለቃቀሽሽ የምታዘዝኝ ትመስያለሽ፣ አሁን ውጪ ነኝ ስራሽ ስሪ ያርፍሽ ትላና
ትጮውበታለች። በኃይሉ ግን ፀሐይ ደውላ የገኒ መታ ለብሌን ሁሉ ነገር ሰላም ትክክለኛ ወላጃ እንደሆነች ልትነግር መታለች እያለችው ነበር። እንዴት ያቺ ተረገመች ለዛ ነበር እንዴ የመጣችው ታሳፍራለች እያለች መቆጣት ጀመረች። ብሌን እጅግ በጣም ተከፋች እናም አዘነች። ምክንያቱም ያልጠበቀችው ነገር ነበር። እትዬ ሰላም መቀያየር ጸባዋ ግራ አጋባት። እናም ተከፋች። እናም እያለቀሰች ነበር። ምን አርገሽ ነው? አሁንም ቢሆን ሰላም ምን እየሰራሽ ነው? እዚህ ተቀምጠሽ ትንሽና ስራሽ ስሪ፣ እኔ በሌለበት ስራ እንደማሰሪ ሰምቻለሁ እያለቻት ኧረ እትዬ በጭራሽ እንደዛ አይደለም ስትላት እያመነጨጫቃትና እየተቆጣቻት ነበር። ቃል ግን በጣም ደስ ብሏታል። ምክንያቱም ብሌን ስትቆጣና ስጣሉ ሁለቱን ለማትጣሉ ማየቷ በጣም አስደስቷታል። እና ብሌን ግን በጣም ተከፍቷት እያለቀሰች ነበር። ምክንያቱም ያልጠበቀችው ነገር ነበር። በጣም አዘነች፣ በጣም ከፋት። ቃል ደስተኛ ሆነች እና እትዬ ቆይ ምን አጥፍቼ ነው ስትላት እኔ በሌሉበት ሰዓት ወንድ ሳሎን ውስጥ እንዳስገባሽና ያደረግሽን ሁሉ ነገርሽን ሰምቻለሁ። ቃል እንግዲህ ያንን ነገር ፈጥራ ሁሉ ነገር ነግራት ነበር። እሷ ያላደረገችውን በሙሉ አደረገች በማለት በውሸት እንድጣሉ አደረጉ። እንግዲህ ሰላም የነገርኳትን በሙሉ አምናኝ ከብሌን ጋር ተጣልታለች እና ከአሁን በኋላ መቼም አብሮ አይሆኑም። ስለዚህ እንግዲህ ዳኒን ደግሞ እንዴት አድርገን እንደምናለያዩ እናስባለን። ሁሉ ነገር በጥሩ ሁኔታ እየሄደ ነው እያለችው ለሳሚ እየነገረችው ነበር ማለት ነው። እና በጣም ደስ ብሏት ነበር። እነሱ ተለያይቶ ለማየት ነበር ፍላጎቷ። ያሰበችው ተሳካላት። እናም ሰላም አሁን የባይሉ ስራ ነው፣ ባይሉን ደግሞ የእጁን እንሰጣለን እና ለስራው ደግሞ እንዲከፍል እናደርጋለን እያለችው ነበር። እና እንደሚያደርጉትም እርግጥ